ከዛ ለምን አንቺም ትሬድ አታረጊ የሚል ጥያቄ መጣ ማለት ነው። እና $15000 ኢንቨስት አድርገሽ እኔም 15000 ኢንቨስት አደርጋለሁ 30000 አድርገን ቢትኮይናችንን ገዝተን ስቶክ ማርኬት ላይ ትሬድ አድርጌ ምናምን ይላታል። ደግሞ አንዳንዴ ስካመሮቹ የሆነ ብር እንዲካሳያቸዋቸው ሳልቬት ያደርጋሉ የሆነ እንዴት ነው እና 6000 ምናምን ብላ ስታሳየው በቃ ተስገበገበ። በቃ ችግር የለውም በቃ ይሁን ያለውን አስገቢ ምናምን አይነት ነገር ይላታል። ፋይናሊ ገብታ 6000 ብሯን ጽፋ ሴንድ ትለዋለች። ታሪኩ ይቀጥላል። በነገራችን ላይ ታሪኩ ይቀጥላል። ታሪኩ የሚቀጥለው ግን አሳዛኝ በሆነ መንገድ ነው። አሳዛኝ በሆነ መንገድ ማለት ብሩ እንደገባ ሲያረጋግጥ ኢሚዲየትሊ ብሎክ አረጋት። ራሱ ስለ $1000 ምናምን ሲያወራት በጣም እየተበሳጨ ምናምን ያወራበት ቮይስ ሁላ ደርሶኛልና ማለትም ስለውልሽ አታነሽም በሰላም ነው። ይሄን ያለ $1000 ቁም ነገር ሆኖ አይደለም በኔ ህይወት ምናልባት አንቺ አታውቅም። የዛሬው ቪዲዮአችን ላስት ታይም ስለ እህቶቻችን አንዳንድ የሰራነው ቪዲዮዎች ነበሩና አይ ቲንክ የመጨረሻ ቪዲዮ ነበረ ብዬ የሰራሁት። ከዛ ግን ተደጋጋሚ የሚላኩልኝ ታሪኮች ስለነበሩ ከዛ ውስጥ የገረመኝን መርጬ ሼር ላርጋችሁ ብዬ ነው። ስለዚህ ይሄ ሞሮፍ በተለይ አሜሪካን ሀገር የምትኖሩ ሴቶች እናንተን የተመለከተ ነው። ስለዚህ ይህን ቪዲዮ ስታዩት ምናልባት እንደዚህ አይነት ነገር የገጠማቸው ሰዎች ካወቃችሁ ወይም ደግሞ ምናልባት አሜሪካ ሆነው ይሄ ነገር እንዳይገጥማቸው የምትሰጉላቸው ሰዎች ካሉ ሼር አድርጓቸው ለነሱ። ታሪኩ ምን መሰላችሁ? የልጆች እናት ናት። 2 ልጆች አደግ ያሉ ልጆች አሏት። ዲቮርስድ ናት። ልጆቿን እያሳደገች ነው። ብዙ ሪስፖንሲቢሊቲ ያለባት፣ ስራው አለ፣ የአሜሪካ ኑሮ አለ። ከዛ አት ሴም ታይም ደግሞ የቤተክርስቲያን አገልግሎት ውስጥ ምናምን ኢንቮልቭ ታደርጋለች እና ጥሩ መንፈሳዊ ህይወት ያላት ሰው እንደሆነች ነው ያወራ ነው። በኋላ አንድ ሰው ኮሙኒኬት ያደርጋታል እና የሆነ ቴክስት ምናምን ያደርግላታል። ከዛ ማን ልበል ምናምን ነገር ትለዋለች። ከሌ ይባላል ብሎ ይተዋወቃታል። ከዛ ያው እንደነገረችኝ ከሆነ ራንደም ሰዎችን የማውራት እንትኑ የላትም፣ ልምዱ የላትም። ይሄን ሰው ግን ኤክሰፕሽናሊ ያወራችበት ሪዝኑ ምንድነው ያለችኝ? ቤተክርስቲያን አካባቢ ፑሽ ይደረጋል፣ ያው አግቡ ምናምን እንደዚህ ይባላል አይደለ? እና ደግሞ የምታውቋቸውም ሰዎች ካህናትም ምናምን ሬከመንድ ያደርጋሉ እና ምናልባት እነሱ ከኋላ ፑሽ አድርገው ያመጡት ሰው ሊሆን ይችላል ስልኬን ሰጥተውት ምናምን በሚል ፖዚቲቭሊ አስባ ሰውየውን ታወራዋለች። ከዛ በኋላ ኮሚኒኬሽኑ ተጀመረ ማለት ነው። ዋትስአፕ ላይ ነው ኮንታክት ያደረጋት። ቤዚካሊ ዋትስአፕ ላይ ሰላም ነሽ ወይ ምናምን አላት። ማን ልበል ምናምን ስትለው ያው ከሌ ይባላለው እንደዚህ ብሎ ኮሚኒኬሽን ይጀምራል። ብዙ ካቅማማሽ በኋላ ብቻ ማናገር ትጀምራለች። ከዛ ከኋላ ፑሽ ስለምትደረግ ብቻዋንም ስለሆነች ምናምን ዙሪያው ያሉ ሰዎች እንድታገባ ምናምን ስለሚፈልጉ ምናልባት እንግዲህ አንድ ሰው ስልኬን ሰጥቶት ነው የሚሆነው ምናምን ብላ አስባ ነው። ሰውየው ዳላስ ነው የምኖረው፣ ኮንስትራክሽን ነው የምሰራው፣ ከዛ ደግሞ በትርፍ ሰዓቴ ትሬድ አረጋለሁ፣ ይሄ በቢትኮይን በምናምን እንደዚህ ትሬድ አረጋለሁ ይላታል። ጥሩ ነው የራሱ ስራ ያለው። ከዛ ሳይድ ደግሞ የሆኑ ጥሩ ነገሮች የሚሰራ ሰው ደስ ይላል። ኮሚኒኬሽኑ ቀጠለ። አሁን እንዲህ ስትለው እንግዲህ ልጅቷ በቅዱስ ቁርባን የምትኖር ንስሐ በጣም በቃ ሲሪየስሊ ንስሐ እየገባች የቤተክርስቲያን አገልግሎቶችን እያገለገለች ማህበራት ውስጥ ኢንቮልቭ እያደረገች ስትሪክት መንፈሳዊ ህይወት የምትኖር ሰው ናት። እሷ ብቻ ሳትሆን ቤተሰቦቿ፣ ዙሪያ ያሉ ሰዎች ምናምን ሰርክሏ ምናምን መንፈሳዊ ነው። ስለዚህ እንደዚህ አይነት ነገሮች ልትሰማ የምትችልበት ብዙ እድሉ የላትም እና ይሄ ሰው ኮሙኒኬት ያደርጋታል በዚህ መንገድ። ስለዚህ አመነችው። ይሄ እንዴት ነው እንዲህ ነገር አለ የሚለው አየሩ ላይ ያለውን ነገር አታውቅም። አመነችው፣ አወሩ። መጨረሻ ላይ ኮሙኒኬሽኑ አደገ ማለት ነው። ከዛ ሰውየው ስቶክ ማርኬት ላይ ስለሆነ ትሬድ የሚያደርገው ኮሙኒኬት ማድረግ ከጀመሩ ከ2 ሳምንት ምናምን እንደዚህ በኋላ ጠብቆ እንደዚህ እየሰራው ነው፣ እንደዚህ አይነት ብር አገኛለሁ፣ በጣም አሪፍ ስራ ነው፣ ጸዴ ስራ ነው ምናምን ይላታል። በጣም አሪፍ ነው ምናምን ትለዋለች። ለምን አትሞክሪም ይላታል። የሆነ ቀን ሞክረዋለሁ እሺ ምናምን ትለውና ታልፈዋለች። በነጋታው ጠብቆ መስራት አለብሽ ይሄን ስራ፣ በጣም ቆንጆ ስራ ነው፣ ለምን አትሞክሪም ብሎ ይጀምራል ማለት ነው። የዛን ቀን በነጋታው ምን ብሎ ጀመረ? ችግር የለውም አሁን በጣም ቆንጆ ብር የሚሰራበት ታይም ነው እና እሱ እንዳያመልጥሽ፣ እኔ ስቴፕ ባይ ስቴፕ የሚሰራው ነገር በሙሉ አሳይሻለሁ፣ አንቺ አብረሽኝ ትሰሪያለሽ ይላታል። ያው አሜሪካን ሀገር የምትኖሩ ሰዎች ታውቃላችሁ፣ ብድግ ተብሎ የሆነ ብር አውጥቶ የሆነ ነገር መጀመር ከባድ ነው እዛ ሀገር። ለምን ፋይናንሻሊ በደንብ ፕላን እያደረጋችሁና የማትንቀሳቀሱ ከሆነ ብዙ ነገር ኮላፕስ ያደርጋል። ባንክረፕት መሆን አለ፣ ኢመርጀንሲ ገንዘብ ላይኖራችሁ ይችላል ምናምን እና አይ እንደዛ አይደለም፣ ቆይ ጀምራለሁ ብያለሁ፣ ግን ወደፊት ፕላን አድርጌ አስቤበት በእቅድ ምናምን የሆነ ጊዜ ጀምረዋለሁ ያልኩህ ምናምን ትለዋለች። በኋላ ሰውየው መነጫነጭ ጀመረ ማለት ነው እና 3ኛ ሳምንት ላይ በቃ ዋር አደረገው፣ ቤቱ ንትርክ ሆነ ማለት ነው። ከሰውየው ኮሙኒኬሽናቸው በስልክ ነው የሚያወሩት። ጭቅጭቅ አደረገው። በቃ መጀመር አለብሽ ምናምን እንደዚህ ይሄን የመሰለ እድል ምናምን ይላታል፣ ያስጀምራታል። እና ያኔ በቃ ከጭቅጭቅ ብላ $1000 ልሞክር
ከዚህ ውጭ ምንም እንዳትለኝ ከዚህ በኋላ በቃ ለአንዴና ለመጨረሻ ጊዜ ነው ሞክረው ምናምን ትለዋለች። እሺ ብላ ገባች ማለት ነው ወደዚህ ሲስተም። ከዛ በተባባሉት መሰረት $1000 ቢትኮይን ትገዛለች ማለት ቢትኮይን ገዝቼልሻለሁ ምናምን ይላትና $1000 ልካለት ማለት ነው። ከዛ $1000 ልካ ቢትኮይን ይገዛላታል። በካሻፕ ነው ትራንስፈር ያደረገችለት። ከዛ እሱን ወስዶ ትሬድ ያደርግበትና አስዩም ትሬድ አድርጎበት ማለት ነው ያርግበት በኋላ እነግራቸዋለሁ። ከዛ ትሬድ ያደርግበትና ፕሮፊት ያገኛል። ኢትስ አ ጉድ ዴይ በጣም ቆንጆ ነው ጥሩ ሰርተናል $150 $151 ምናምን ዶላር እንደዚህ አትርፈሻል ዛሬ ይልና within a day $150 ይልክላታል። ኢትስ አሜዚንግ። አሁን አሜሪካ ሆናችሁ አይኖ $151 በጣም ትልቅ ብር አይደለም፣ ግን አትሊስት ኢትስ ሳምቲንግ $1000 ኢንቨስት አድርጋችሁ እንደዚህ ዴይሊ 150 ምናምን የሚሰራላችሁ ከሆነ ኢትስ አ ቢግ ዲል። $150 በቀን ሰራላችሁ ማለት እናንተ ሳትኖሩ በ30 ዓመቱት $4500። ይሄ አንድ መካከለኛ ገቢ ያለው ሰው የሚንቀሳቀስ ሰው የሚሰራው ነው። እንደየሎኬሽኑ ይለያያል። በርግጥ ብቻ እንደዚህ አይነት ብር ልትሰራ ሆነ ማለት ነው። ይሄን ሲያሳያት እንዴት ነው ልቧ አመነታ 50 ሆነ አመነችው። እንዴት ነው ሀፍ አምናዋለች ሀፍ አላመነችው ማየት ነገር ነው። ከዛ ቀጠልና ይሄ ሰው በጣም የሚገርም ታይሚንግ መጥቷል እና ትልቅ ብር ልንሰራ የምንችልበት $15000 ላኪልኝና በሱ እንስራ በ$30000 እኔም 15 አስገባለሁ አንቺም 15 አስገቢያለሽ $30000 ቢትኮይን ገዝተንበት ወደ ስንት ማለት ነው በእኛ ሀገር ወደ 5 ሚሊዮን እንደዚህ አካባቢ ብር ማለት ነው። እንደዚህ ሀፍ ነገር አጋጭተን እንስራ ነገር ይላታል። አሁን ትልቅ ብር ስለሆነ እንድታስቡ እድል ይሰጣል። እንዴ $15000 ለማን ነው አምኜ የምሰጠው? በቮይስ ነው የሚያወሩት። ኢቭን በአካል አልተገናኙም አልተዋወቁም ምናምን እና ትንሽ እንትን ይላል። $1000 ምናምን ሲሆን ግን ብዙ አያስፈራም ማለት $1000 ማለት በእኛ ሀገር እንደው 160,000 170,000 እንደዚህ ይዛ አካባቢ ማለት ነው። እሱም ትልቅ ብር እኮ ነው። ድንገት አውጥታችሁ የምትሰጡት ብር አይደለም። ግን ስቲል ለፍቅር ግንኙነት ብላችሁ እንደዚህ ያላሰባችሁት ሰው ብዙ ላይሆን ይችላል። በተለይ እዛ ሀገር ስትኖሩ አሁን መጀመሪያ በእንደዚህ አይነት ብር ነው ትሬን የሚያደርጓችሁ። $100 $500 $1000 ምናምን ነው ትሬን የሚያደርጓችሁ። ከዛ ወደ $15000 መጣ ማለት ነው እና $15000 ኢንቨስት አድርገሽ እኔም 15000 ኢንቨስት አደርጋለሁ 30,000 አድርገን ቢትኮይናችንን ገዝተን ስቶክ ማርኬት ላይ ትሬድ አድርጌ ምናምን ይላታል። ከዛ አይ እኔ 15000 የለኝም አሁን አቅም የማይፈቅድም ትለዋለች። በቃ ችግር የለውም እኔ 18000 አወጣለሁ አንቺ 12000 ቻይ ምንም ችግር የለውም ነገር ይላታል። ያው ያስብላታል ማለት ነው አይደል? ከዛ አይ እንደሱ አይነት ብር የለኝ እኔ አሁን ያለኝ $6000 ነው። እሱንም ኢመርጀንሲ ምናምን ብዙ ነገር አለ ልጆቼን ነው ማሳድገው። ስለዚህ የሆነ ነገር ሀፕን ቢያደርግ ምን ብዬ ነው ከዛ በኋላ እንዴት ነው መንቀሳቀሰው ትለዋለች። ችግር የለውም በቃ 6000 አስከሚ እንደዚህ ደግሞ አንዳንዴ ስካመሮቹ የሆነ ብር ካሳያቸዋቸው ሳልቬት ያደርጋሉ የሆነ እንዴት ነው እና 6000 ምናምን ብላ ስታሳየው በቃ ተስገበገበ። በቃ ችግር የለውም በቃ ይሁን ያለውን አስከቢ ምናምን አይነት ነገር ይላታል። ፋይናሊ ገብታ 6000 ብሯን ጽፋ ሴንድ ትለዋለች። ከዛ በኋላ ያው የአሜሪካ ባንኮችን ታውቃላችሁ ብሩ መጠኑ ሲተልቅ ምናምን ሲል ክሮስ ቼክ ያደርጋሉ ብዙ ጊዜ። ስለዚህ እንትን አደረጉት ዲክላይን አደረጉባት። ከዛ ደውለሽ አፕሩቭ አድርጊ ነገር አሏት። ከዛ ደውለችላቸው ምናምን አወሩ። ከዛ በቃ ካንሰል አድርጉት ምናምን አለች። ከዛ ካንሰል አደረጉት። እግዚአብሔር ሲያተርፋት ነው እንግዲህ ካንሰል አደረገችው። ገንዘቡ ቀረ እና አበደ ሰውየው እንዴት ምናምን ብሎ ለውጥ ያደረገው። ከዛ በጣም ተበሳጨ ምናምን። ከዛ መጨረሻ ላይ በቃ ጭቅጭቁ ምናምን ሲበረታ ብሎክ አደረገችው እና በብሎክ ተለያዩ። ታሪኩ ይቀጥላል። በነገራችን ላይ ታሪኩ ይቀጥላል። ታሪኩ የሚቀጥለው ግን አሳዛኝ በሆነ መንገድ ነው። አሳዛኝ በሆነ መንገድ ማለት ነቅታለች ብለን እናስባለን አይደለ? ብሎክ ካደረገችው በኋላ ከዚህ በኋላ ምን ሊያረጋት ይችላል? አገሩ አሜሪካ ነው። ማንም ተነስቶ ሄዶ የሚዝትበት ምናምን የሚልበት ሀገር አይደለም። ኦፍ ኮርስ አንዳንድ አክሲደንቶችን ያየን ቢሆንም ግን ስቲል አለ አይደል እንደሆነ እንደ አፍሪካ ሀገር ዝም ብሎ ማንም ተነስቶ የሚገልህ ቦታ አይደለም። ስለዚህ ምን ያመጣል? ገስዋት ራሷ ብሎክ አደረገችው። that's the problem። እና ይሄን ታሪክ ስናወራ አንዱ እኔ ኢምፕረስ ያደረገኝ ነገር ይሄ በቃ ወሬው ጨዋታው ምናምኑ እናፈቀኝና አንብሎክ አረኩታለች። እዚህ ጋር የምትበሉት ኦሬዲ $1000 ተበልታለች። ከዛ ሁለተኛ አንብሎክ አረገችው። ኮሙኒኬሽኑ ቀጠለ ማለት ነው። ከዛ በኋላ እንግዲህ 5 ቀን ምናምን ብሎክ አርጋው ስታበቃ ነው ሲናፍቃት መልሳ አንብሎክ ያደረገችውና አንብሎክ ስታረገው ወዲያው ደወለ። ከዛ ገስዋት በጣም ይቅርታ አጥፍቻለሁ፣ እንደዚህ የኔና አንቺ ግንኙነት በገንዘብ የሚተመን አልነበረም፣ ስንት ነገር ማድረግ የምንችል ሰዎች እንደዚህ በገንዘብ መገማመት አልነበረብንም ምናምን ይላታል ብለን ነው የምንጠብቀው አላላት።
ምን አለ ደውሎ በጣም እንደተቸገረ ምንም እጁ ላይ ገንዘብ እንደሌለ ልጆቹን የሚያበለው እንደሌለ በቃ እየማለ ገብርኤልን ሚካኤልን ማርያምን እንደዚህ ጠራቸው 44ቱንም ታቦታት። ከዛ በቃ $2000 ላኪልኝ በቃ ቸግሮኝ ነው አፍ ላይ ነው ያለሁት ህይወቴ ሊበላሽ ነው በቃ ምናምን ይላል። በኋላ ያው ልጅቷ መንፈሳዊ ህይወት ውስጥ ምናምን እንደዚህ ቤተክርስቲያን ውስጥ ያለች ሰው ስለሆነች ሚካኤል ገብርኤል ምናምን ሲባል አንጀቷን በልቶት በቃ እንደው የጠራቸው ታቦታት ይፍረዱበት ምናምን ብላ ካላት ላይ $1000 ትልክለታለች። የመጀመሪያው $1000 አይ ቲንክ መልሶላታል ያኔ ትሬድ ያደረገ ጊዜ ምናምን ተብሎ ያው ስፌክ ዝም ብሎ 150 ምናምን ጨምሮ የላከው 15000 ሊቀበል ማለት ነው። ከዛ 1000 ላከችለት። አሁን 1000 ከላከችለት በኋላ ብሩ እንደገባ ሲያረጋግጥ ኢሚዲየትሊ ብሎክ አረጋት ራሱ ዘጋት ማለት ነው። እና በጣም 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 ነው የሚገርም ታሪኩ። በዚህ አላበቃም በነገራችን ላይ ታሪኩ በዚህ ቢያበቃ ጥሩ ነበር። በኋላ ላይ ከብዙ ጊዜ በኋላ ይሄ ሀፕን አድርጎ በቃ እሷም ብሯን ተበልታ ረስታው ምናምን ኑሯን እየኖረች አንድ ሌላ ጓደኛዋ እንደዚህ መንፈሳዊ ቻናሎች ምናምን ግሩፖች አሉ አይደል ኢንቮልቭ የምታደርጉባቸው እንደዚህ አይነት ግሩፕ ውስጥ አንድ የሆነ ጥሩ ልጅ ተዋወቅኩኝ ብላ ትነግራታለች። ምን አይነት ልጅ ምናምን ስትላት በቃ እንዴት አይነት ደስ የሚል ሰው እንደዚህ ሆነ ምናምን ብላ ስታወራት ሴቶች ያወሩ የለ ዲቴል እና ስልኩን ምናምን ቁጥሩን ስታይ ራሱ ቁጥር ነው ያ $1000 የተቀበላት ልጅ ማለት ነው። እንዴ ይሄ ሰውዬ ብላ ለጓደኛዋም ነገረቻት። ወዲያው ግሩፑም ላይ ፖስት አደረገች። በኋላ ሰውም እንዲያውቅ ምናምን በቃ ትሬዲንግ ምናምን እንደዚህ የሚሏችሁ ሰዎች ካሉ ስካም ነው እንዲህ ነው ብላ ፖስት አደረገች። ፈርዘር ከፈለጋችሁም ኮንታክት አድርጉኝ ምናምን እንዳትጨረበሩ እህቶቼ ብላ እዛ ፖስት አደረገችላቸው። እንደዛ ብላ ከነገረች ምናምን በኋላ ከብዙ ጊዜ በኋላ አሁን ደግሞ ላይክ በቅርብ ጊዜ መልሶ ይደውልላታል ማለት ነው። በሌላ ስልክ ቀይሮ ምናምን ይደውልላታል። ከዛ በቃ ታሞ እንደነበረ ቮይስ አሰማቸዋለሁ። እንዴት ራሱ እንደሚያወራ በጣም ነው የሚገርመው። ስለ $1000 ምናምን ሲያወራት በጣም የተበሳጨ ምናምን ያወራበት ቮይስ ሁላ ደርሶኛልና ቆይ ላሰማችሁ። እሱ ማለትም ስደውልልሽ አታነሺም በሰላም ነው። ይሄን ያለ $1000 ቁም ነገር ሆኖ አይደለም ለኔ በኔ ህይወት ምናልባት ላንቺ አላቅም ስለሽ ላንቺ ቁም ነገር ሊሆን ይችላል። ለኔ ግን እስከ ፍራይዴ ድረስ ሰርቫይቭ አደረገበታለሁ ብዬ ነው። ለዛ ነው ይሄ የምልሽ እንጃ ትንሽ አይዲላ ምናምን ስትይ እኔ ላይ እምነት እንደሌለሽ ነው የተሰማኝ። ማለት ይህን ያህል ምንም የሚያስፈልገን ነገር የለም። $1000 ማለት ምንም ከምታስቢ በላይ ምንም ለእኔ ትንሽ ነገር ነው። ምንም እንደዚህ የሚያደረሰን ነገር የለም። እየጠበኩሽ ነው። እኔና አንቺ ያለን ግንኙነት $1000 በላይ ነው። በብር የሚወሰን ነገር አይደለም። ምንም በገንዘብ ዲሚስ የምታደርግ ልጅ አይደለም። እሺ በሌላ ስልክ ይመጣና ቴክስት ያደርግላታል። ቴክስቱ ቤዚካሊ የሚለው በቃ ሐኪም ቤት ነው ያለሁት ታምሜ፣ ከዛ ጓደኛዬና ሚስቱ ናቸው እያስታመሙኝ ያሉት። ረግመሽኝ ነው ወይ እንደዚህ የጠፋሹ? ምን ባስቀይምሽ ነው? ምን በበደልሽ ነው? ምናምን ብሎ ብሌም ያደርጋታል። ጭራሽ እንዴት እንደዚህ ትተይኛለሽ ምናምን፣ እኔ ታምሜ ነው አሁን ራሱ ወደ $8000 ምናምን እነሱ ናቸው ከቨር ያደረጉልኝ። በቃ ሁሌ እነሱን መጠየቅ አሳፈረኝ እና እባክሽ ይቅርበኝ። አይደለም ተጠብቁት አይደለም እባክሽ $1500 ላኪልኝ። እንደው 1500 እንኳን ባትቺ 1000 ላኪልኝ። እንትኑን አሳያቸዋለሁ እዚህ ጋር ቴክስቱን ገርሞኝ ነው እኔ እና 1000 ቢሆን ላኪልኝ። በጣም ተቸግሬ ነው ያለው ታምሜ። አሁን የሚያስፈልገኝ ወደ 1500 ነው። ግን ቢቻል እንደው ብታጪ 1000ን በማርያም በቃ እንደው በታቦታቱ ምናምን ብሎ ጠራራቸው ላኪልኝ ምናምን ብሎ ጻፈላት። እስካሁን ምን ብያቸዋለሁ? በስልክ ነው የሚያወሩት የነበረው። ስለዚህ በቪዲዮ ኮል ደውልልኝ አለችው እና አይደውልም፣ አይፈልግም በቪዲዮ ኮል ማውራት። ከዛ ምን ችግር አለው? ለምን ቪዲዮ ኮል ማውራት ትፈራለህ? ይሄው ድራይቨርስ ላይሰንሴ ይሄው እንትኔ ፎቶዬ ምናምን ብላ አንስታ ትልክላታለች። ላክልኝ አንተም ምናምን ብላ ከዛ የሆነ የተጨበረበረ ነገር አይ ቲንክ ምናምን አድርጎ ይልክላታል። ቪዲዮ ኮል አላወራም ምናምን ብሎ አንድ ሰው አጠገቡ ያለች ያው የጓደኛዬ ሚስት ምናምን ያላት ይመስለኛል አገናኛት። ከዛ አወሩ እና እባክሽ ይቅርታ አድርጊለት ምናምን ትላለች። ደግሞ ሴቷ ከጀርባ ሆና እባክሽ ይቅርታ አድርጊለት እንደው ያለውን ችግር ፈታችሁ ምናምን ትላለች። ከዛ አይ እኔ ቪዲዮ ኮል አውራኝ ነው ያልኩት ምናምን። ከዛ መልሳ ትሰጠዋለች። በኋላ ምንም እንዳልተፈጠረ በቃ አክት ሊያደርግ ይሞክራል። ፋይናሊ እኔ የገባኝ ምናልባት እቺ አሁን እያስታመመች ምናምን የምትባለው ያለችው ሴት ከጀርባ ያለችው ሴት አብራ እየሰራች ያለች ሰው ልትሆን ትችላለች። ብትሆንስ ሜይቢ አሁን እሷ
እነዚህ ነገሮቿን ፊክስ አድርጋለች። ላይክ ፎቶ ስለላከችለት ድራይቨርስ ላይሰንሷን እሱን ፊክስ አድርጋዋለች። ስልኳን ምናምን ከዚህ በኋላ ኮንታክት እንዳያደርግ ፊክስ አድርጋለች። በሷ ቁጥጥር ስር ያሉ ይሄ አካውንቷን ሴኩር ማስደረግ ምናምን አለ አይደል፣ ፓስወርዶችን መቀየር፣ እነዚህ ፊክስ አድርጋለች። በቃ ኮምፕሊትሊ ክሊን ለመሆን ማለት ነው። ግን ታሪኩ ምን ያስተምረናል ወይ ለምን ወደዚህ አመጣሁት የሚለው ልንገራችሁ። ይሄ ታሪክ አሁን በሴት ፎርማት ስለተነገረን እንጂ በወንድም ፎርማት ወይም ሴቶች ሆነው ወንዶችን የሚያጨረብሩ ወንዶች ሆነው ሴቶችን የሚያጨረብሩ ማአት ሰዎች እየሰማን እና በጉዳዩ ላይ ኢንተረስትድ ሆኜ ትንሽ ነገሩን መጠየቅ ሲጀምር በጣም ብዙ ስቶሪዎች መስማት ጀመርኩ። የተደራጁ ዘራፊዎች አሉ። በተለይ አሜሪካን ሀገር የተደራጁ በግሩፕ ሆነው የሚዘርፉ ማለት ነው። ዲጂታል ዘራፊዎች ሴት ሆነው ወንዶችን ያማለሉ ለእንደዚህ ፈልጌ እንዲገጥሞኝ እንዲችግርና እያሉ የሚቀበሉ፣ ወንድ ሆነው ደግሞ ሴቶችን እንዲገጥሞኝ እንዲ ምናምን እያሉ እርጀንት በ3 ቀን የምመልሰው በ2 ቀን የምመልሰው እንዲ እያሉ የሚቀበሉ ሰዎች እንዳሉ እየሰማሁ ነው። በሪሌሽንሺፕ ምክንያት በተለይ በዲቮርስ ምክንያት አሁን ተደጋጋሚ የምሰማቸው ታሪኮች ከዲቮርስ ጋር የተገናኙ ሆኑብኝና የሆነ አይነት ፓተርን ያየው መሰለኝ። ሴቶች ካገቡ ከፈቱ በኋላ እንደምታውቁት ከዚህ በፊትም ተናግሬያለሁ፣ የአሜሪካ ኑሮ የሆነ በጋራ የሚኖር አይነት ኑሮ ነው። በተለይ አግብታችሁ አንድ ላይ ለሁለት ምናምን ከቨር ስታደርጉት ሞር ይቀላል። ወይ ካላገባችሁ ደግሞ እንዲህ ሩሜት ምናምን ፈልጋችሁ አብራችሁ ስትኖሩ ሞር ቀለል ይላል እና ብዙ ሰው ኖት ኦንሊ የትዳር አጋር ከመፈለግ አንጻር ብቻ ሳይሆን እንዲህ አብሮ ለመኖር ኑሮን ለማሸነፍ ምናምንም እንደዚህ ያስባል። ሁለተኛ ደግሞ በተለይ ሴቶች ሰፖርት የሚያደርጋቸው የሚያግዛቸው አይዞሽ የሚላቸው ከጎናቸው የሚሆን አይነት ሰው ይፈልጋሉ ብዙ ጊዜ። ስለዚህ ያ ፋክተር ሆኖ ለማጭበርበር እድል የሚሰጣቸው መሆን የለበትም። ለማጭበርበር ክፍት የሚያደርጋችሁ ችግር መሆን የለበትም። በተለይ መንፈሳዊ ሰርክል ውስጥ ያላችሁ ሰዎች ኖርማላይዝ መደረግ አለበት። እዛው መንፈሳዊ የሆኑ ሰዎች መጋባት እዛው ለዛው ማለት አንድ ማህበር ላይ አንድ ጽዋ ላይ አንድ ሰንበት ትምህርት ቤት ላይ አንድ የሆነ ነገር ላይ ያላችሁ ሰዎች እዛው መጋባት የለም። የምታቋቸውን በደንብ የምታቋቸውን ሰዎች ማግባት፣ ስትድሩም ለከሌ ሰው ሪከመንድ ስታደርጉም የሆነ ነገር እንትን ስትሉ የምታውቁት ሰው ቢሆን አስማች አስፖስብል ከእናንተ ሪከመንዴሽን በላይ የእነሱ የሁለቱ ግንኙነት ቢፈርድ ነገሩን ማለት ነው። እንደዚህ ቢሆን ጥሩ ነው። ሌላው ቪዲዮን ከቀረጽን በኋላ ነው አሁን ይሄን እየሰራን ያለነው። ምክንያቱም በመሀል ሳስታውሰው መናገር ያለብኝ ነገር አለና እሱም ስላልነገርኳችሁ በዚሁ ቪዲዮን ከመልቃችን በፊት ይሄን ነገርናችሁ አንድ ላይ ኢንክሉድ አድርገነው እንለቀ ይሻላል ብዬ አስቤ ነው። ውጭ ሀገር የምትኖሩ ሴቶች በተለይ አሜሪካን ሀገር ያላችሁ ሴቶች እንደዚህ አይነት ችግር የሚገጥማችሁ ኢትዮጵያ ከሆነ በጣም ቀላል ነው ማለት ኢትዮጵያ አሜሪካ ኤምባሲ ላይ ፊክስ ማድረግ ትችላላችሁ። አላቸው ሲስተም አላቸው። ያ ሰው አትሊስት እንደው ከዚህ ከኢትዮጵያ ወደ አሜሪካ ለመሄድ ፕሮሰስ ምናምን የሚያደርግ ከሆነ ኢዚሊ ወደዛ እንዳይሄድና አሜሪካን ኤምባሲ እንዲያግደው ማድረግ ትችላላችሁ። ይህንን ማድረግ ስትችሉ እርምጃ መወሰድ ሲችል ሰዎች ላይ ነው እየተማሩ የሚሄዱት ሰዎች። ስለዚህ እንዲህ ማድረጋችሁን አትርሱ። እናንተ ብትሳሳቱ እንኳን ሌሎች ሰዎች አትሊስት እንዲማሩበት ወይ ለሌሎቹ ሪሊፍ እንዲሰጥ ማድረግ ትችላላችሁ። ይህም መናገር ስላለብኝ ነው ይህንን ቪዲዮ እንደገና እየቀረጽን ያለ ነው። ሌላው ውጭ ሀገርም ሲሆን ከምትተዋወቋቸው ሰዎች ጋር በተለይ ከሶሻል ኮኔክሽኖቻችሁ ይሄ ከጓደኞቻችሁ ከማህበሮቻችሁ ከምናምን የሚመጡ ሰዎች ካልሆኑ ስትሬንጀሮች መጥተው ኮሙኒኬት ሲያደርጓችሁ you have to be vigilant እና የነሱ ጥፋት ብቻ ነው ብሎ ለመደምደም አስቸጋሪ የሚያደርገው ነገሩ ይሄ ነው። ማለት የእናንተ ጥፋት ነው ለማለት ይከብደኛል እኮ ግን ክፍተት ካልሰጣችኋቸው ሰዎች ገብተው እንደዚህ ህይወታቸው ላይ ብዙ ነገር ሊያደርጉ እድል አይኖራቸው እና በተለይ አደልት ስትሆኑ መጠንቀቅ እንደዚህ አይነት ነገር መጠንቀቅ በጣም አስፈላጊ ነው። እነዚህ አይነት ነገሮች አሜሪካ ብቻ አይደለም አውሮፓም ላይ በተደጋጋሚ ሰማለው። በጣም በብዛት ደግሞ ሚድል ኢስት አረብ ሀገራት ላይ ያሉ እህቶቻችን ላይ በተደጋጋሚ ይሰማል። ነገራችን ላይ ሴቶች ብቻ አይደሉም ወንዶችም ደግሞ እንደዚህ አይነት ነገር ሲገጥማቸው እንሰማለን። ማለት ሴቶቹ በጋብቻ ሄደው አሜሪካን ሀገር ሲቀሩና ያ በጋብቻ የወሰዳቸውን ሰው ሲፈቱት ወይ ደግሞ አውሮፓም ይሁን እንደዚሁ ሄደው በዛ በጋብቻ እንትን ብለው እዛ ሲሄዱ ተለያይተው የራሳቸው ኑሮ የሚኖሩ ኢትዮጵያ ሆነው እዚህ ቦይፍሬንድ እያላት የሆነ አይነት ሰው እያላት ኢቨን ባለ ትዳሮች ሆነው ከባላቸው ጋር ከባሎቻቸው ጋር ተነጋግረው አንዳንዱ በራሱ የሚያደርጋላ አንዳንዱ ተነጋግረውም እንዲህ የሚያደርግ ሰው አለ። ስለዚህ ከማጋ ነው ዲል እያደረግን ያለ ነው። በተለይ ፋይናንስ ሲጨመርበት ቤት መግዛት እንደዚህ አይተሞች እቃዎች መግዛት ወደ ኢትዮጵያ እንዲህ አይነት ቢዝነስ ልጀምር ምናምን የሚለውን ነገር ስትነጋገሩ እነዚህ ነገሮች መጠንቀቅ በጣም አስፈላጊ ነው ብዬ አስባለሁ። ከዚህ ታሪክ
ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። ከዚህ ታሪክ የተማራችሁት ነገር ካለ ኮሜንት ላይ ሼር አድርጉን እስቲ ምን ተረዳችሁ የሚለውን። ከዛ በተጨማሪ ደግሞ ምናልባት ተመሳሳይ ታሪክ ካላችሁና እዚህ ቪዲዮ ላይ ምናልባት ሳላወራው ያለፍኩት ነገር ኖሮ ምናልባት ቢወራ የምትሉት ነገር ካለ ደግሞ ኮሜንት ላይ እንደዚህም እኮ አለ እንዲህ ብቻ እኮ አይደለም እንዲህም እኮ ያደርጋሉ ብላችሁ አዌርነሳችን እንዲጨምር ኮሜንት ላይ አስቀምጡ። ሁሌም የእናንተን መልካም በጎ ነገር ነው የምመኘው። ስለዚህ ባላችሁበት እግዚአብሔር ይጠብቃችሁ። ለዛሬ እዚህ ላይ ይበቃናል።